ሰላም 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 እንዴት ናችሁ የኔ የውድ ፋሚሊዎቼ ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንደ ወትሮ እየተጨነቅኩ አይደለም የመጣሁት፣ ደስ ይያለኝ ደስታዬን እናንተም ከኔ ጋር ተጋሩልኝ ብዬ ነው የመጣሁት። ያው እንግዲህ ህይወት አንዳንዴ እኛ በፈለግነው መንገድ አትሄድም። ማንም ደግሞ የራሱን ዕጣ ፈንታ ይኖራል። የኔና የሺን ነገር ከናንተ የተደበቀ አንድም የለም፣ አይታችሁታል። ትግስትም ያልቃል። ያው ብዙ ታግሻለሁ፣ ብዙ ትግስተኛ ሆኛለሁ፣ ብዙ ጸባይተኛ ሆኛለሁ። አሁን ግን ያ ሁሉ ምዕራፍ ተዘጋ። አሁን አዲስ ምዕራፍ ሊጀመር ነው። እግዚአብሔር ይመስገን። ያው እኛ በፈለግነው መንገድ ሳይሆን እግዚአብሔር ባለው መንገድ ነው ያው ህይወት የምትሄደው የምትቀጥለው። እንደዛ ነው እኔ ማምነው። ዛሬ አዲስ ምዕራፍ ጀምሬያለሁ። አዲስ ሰው እናንተንም አስተዋውቃችኋለሁ። ወደ ህይወቴ እንግዲህ አዲስ ሰው ይመጣል። ማን ነው ካላችሁ ያው እስከ መጨረሻ አይታችሁ ያው የምታውቁት ይሆናል። ገራሚ እንግዳ ይመጣል ወደ ህይወቴ። ከዚህ በኋላ ዛሬ ወደ ህይወቴ ከመመጣው እንግዳ ጋር ህይወቴን የሚቀጥለው ይሆናል። ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። ዛሬ የተቀየምኩትም ዛሬ ነው፣ የተካድኩትም ዛሬ ነው። በተቃራኒው ደግሞ ደስ ያለኝም ዛሬ ነው። ምን አይነት ነገር እንደሆነ ብቻ ለኔም ግራ ገብቶኛል። ከናንተ የተደበቀ ነገር የለም። ቀለቤት ለማድረግ ሁላ ደርሼ ቀለቤትም አድርጌ በጥሩ ፍቅር ስኖር ነበረ ከየሺ ጋር። ያሰብነውም ያቀድኩትም ነገር ብዙ ነበረኝ፣ ግን ሁሉ ነገር ዜሮ የሆነው ዛሬ ነው። እንደገና ደግሞ ሌላ ህይወት የተዘራውም ዛሬ ነው። ያው ምንም ቢሆን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል አይደል? ስለዚህ እኔም ለካ ሳላውቅ ብዙ ተሳስቻለሁ፣ ሳላውቅ ብዙ መንገድ ሄጃለሁ። በሶሻል ሚዲያ ስለተግባባው፣ በሶሻል ሚዲያ ስለተዋወቁ፣ ሶሻል ሚዲያ ያመጣው ጣጣ እኔን ከአብሮ አደጌ ብዙ አንድ ላይ ካደኳት ከጓደኛዬ አለያይቶ እንደገና ሌላ ህይወት ውስጥ አስገባኝ። እግዚአብሔር መልካም ነው፣ ለጥሩ ነው፣ ለበጎ ነው ብዬ ተቀብዬ ነበረ። ለካ ሄዶ ነገሩ ውሸት መሆኑ ጎዳኝ፣ ፌክ መሆኑ ጎዳኝ። በጣም ተጎድቻለሁ፣ በጣም ተበድያለሁ። እሰይ እንኳንስ ተጎዳው። ያው እሷ ለኔ ህመም ስትሰጠኝ እዚህ ጋር ደግሞ ፈዋሼ ሐኪሜ ወደ ህይወቴ የመጣች ስለሆነ በጣም ደስ ብሎኛል። እኔን የምትወዱኝ የኔ ደስታ የሚያስደስታችሁ ደስ እንደምላችሁ በጣም ተስፋ አደርጋለሁ። እና ደግሞ ይሄንን ቪዲዮ አይታችሁ እሷም ወደ እኔ ህይወት ስትመጣ ዌልካም በሚል ኮሜንት ይሄንን በቃ ቤት ፈሽ እንደምታደርጉ ተስፋ አደርጋለሁ። ያው እንግዲህ ትንሽ ከብዶኛል። በዚሁ እንዴት ነው እዚህ ተቀይሞ እዚህ አልቅሶ እዚህ መሳቅ ይቻላል እንዴ ማለት ትችላላችሁ። አው ይቻላል። ዋናው የራሳችሁ ኢነርጂ ያስፈልጋል፣ አቅም ያስፈልጋል። መበደል እንዳለ እዚህ ዓለም ላይ ማወቅ አለባችሁ። ዛሬ ነው የተካድኩት፣ ግን እሰይ ያው ዛሬ ብዬ አላማረብኝ አምሮብኝ እንደዚህ ዝንጥ ብዬ የሰይጣን አይኑ ይቅላ። እኔ አልከስርም፣ እኔ አልጎዳም። በቀለኛም አይደለሁም፣ ማንንም መበቀልም አልፈልግም። ግን ከዛሬ በኋላ የራሴን ህይወት ራሴ መምራት እንዳለብኝ ገብቶኛል። እስከዛሬ ብዙ ሰዎች ህይወቴን ሲመሩ ነበረ፣
በኮሜንት ላይ እየደወሉ እባክህ ባርች ፕሊስ እያላችሁ ብዙዎቹ እየደወሉ የኔን ህይወት ሲመሩ የቆዩት እኔ ሳይሆን ከአጠገቤ የነበሩ ሰዎች ነበሩ። አሁን ግን ሳስበው ህይወትን መምራት ያለብኝ ራሴ እንደሆንኩ ታወቀኝ። ከዚህ በኋላ የራሴን ህይወት እኔ ነኝ ራሴው ነኝ የምመራው። እንግዳ እየመጣች እንግዲህ እሷን ለመቀበል በጣም ጓግቻለሁ። በጣም እጅግ በጣም ጓግቻለሁ። የምር እጅግ በጣም ኮምፐልሴት መደረግ አለበት። ይሄ እኔ የተጎዳው ጭንቅላቴ መታከም አለበት። መቼስ እንደማትጨክንብኝ አውቃለሁ። በጣም እንደምትወደኝም አውቃለሁ። አትጨክንብኝም። ያቺ ጎዳና ላይ መንገድ ላይ ጥላ ስትሄድ እቺ ከመንገድ ከወደኩበት እንደምታነሳኝም ሙሉ ተስፋ ስላለኝ በሙሉ ተስፋ ነው ዛሬ ይሄንን ቪዲዮ እየሰራው ያለሁት። እሷም እንግዲህ ከሩቅ ትታየኛለች እየመጣች ነው። እንግዲህ አላማረብኝም ጋይስ። እንግዲህ እሷ ምን እንደምትል አላውቅም። እንግዲህ እናንተ ያው ሁሌም እኔን ስለምትወዱኝ አምሮብሃል ልትሉኝ ትችላላችሁ። ግን ያው ዋናው የሷ እንትን ነው የሷ አመለካከት ነው። እሷ አምሮብሃል ካለችኝ እኔ ከምንም በላይ ነው። እንግዲህ ኦሬዲ እሷም እየመጣች ነው ከሩቅ። የመጀመሪያዬ ፍቅርሽ አሁን ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም ብብግብ ሁሉ ቀረና ሁለታችን ስለያየንና አትምርቀሽኝ ይለሻል አብናለት እንደገና አሁን ሁሉ ቀረና በእውነት አምሮብሻል። አመሰግነን የለም የኔ ቆንጆ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነህ? ምንድነው ተሽከረመምሽ? በጣም ደስ ብሎኛል። በሰላም ነው? አልጠበቅኩም ነበር እንደዚህ። የምር እኔ ያለው መጥቼልሻለሁ ከዛሬ በኋላ ካንቺ ጋር። አመሰግናለሁ። እሺ እኔ ቆንጆ አላቅም ብቻ በጣም ነው ደስ ያለኝ በእውነት። ዋው እኔንም በጣም ደስ ብሎኛል። ደግሞ አምሮባል። የምር እውነት አማረብኝ በጣም የምር በእውነት። እሺ እኔ ቆንጆ አምሮባል በጣም አመሰግናለሁ። ተሻል ተቀየርሽ እኮ ባለፈው ያው ብዙም ሳናወራ አይደል? አዎ ታውቂያለሽ ሁኔታዎቹ በጣም እኔም በሳቱ በጣም ማለት በድያለሁ። በጣም ፈጥኜ ነበር። ብቻ ምን እንደምልክ አላቅም። ኖ አልበደልሽኝ። እኔ አልተበደልኩም። የኔ ማር የምር እኔ ይቅር ብለኛል። በጣም እጅግ በጣም የኔ ቆንጆ እኔ ባንቺ ላይ መቼም ቅማሊዝም መቼም ማለት እኮ ለዛ ብዬ አይደል እንዴ ሳላገኝ በቃ መሄድ አልችልም በቃ ብዬ አይደል እስካሁን ተስፋ ሳልቆርጥ በእውነት አሁን ደስ አለሽ? በጣም በእውነት በጣም ነው ደስ ያለኝ። በእውነት ተሰማሽ? እኔ ያው ምን ብዬ ልንገርሽ ስታገኝ ምን ብዬ ልንገር በጣም ነበር ደስ ያለኝ። ንገሪኝ አውሪ እስቲ ምን ተሰማሽ? እኔ አሁን በበኩሌ በጣም ደስ ብሎኛል። እውነት የኔን ባየ የምር የኔን ባየ ደግሞ በትልቅ ነገር ነው ምክስ የምር ይኸው ቤተሰቡላ እውነት ምን ብዬ እንደምነግርህ አላውቅም፣ ግን በጣም በትልቅ ነገር ነው ምክስ ይኸው በእውነት ማለት ነው። እና ደህና ነህ? አምሮብሃል። በጣም ነው ያማረብህ። የኔ አባት የምር አሽከረመምሽኝ እንጂ ደግሞ አምሮብሃል በጣም። እኔማ አይኔ አላበጠም ትንሽ ሰሞኑን። ለምን አለቀስክ? በጣም ሳለቅስ ወይ እኔ አለሁልህ በኢየሱስ። ለምን አለቀስ? ትንሽ አዝኜ ነበረ ሰሞኑን ያው ጥሩ ሁኔታ ላይ አልነበርኩም። እኔም ሰምቻለሁ። ያው የበጎ ነው ነገር። አይዞህ እኔ ደግሞ አለው ያንን ምዕራፍ ለመርሳት ነው የምፈልገው እና እግዚአብሔር ደግሞ መልካም ነው። እኔ ደግሞ አለው ይኸው አንዱን ስነሳ አንዱን በአንዱ ይተካልና እኔም እኮ አጥፍቻለሁ። መጀመሪያ እኮ እኔም እንደዛ ማድረግ አልነበረብኝም፣ መሄድም አልነበረብኝም። ግን በሳቱ ያው ልጅም ስለሆንኩኝ አይደለ? ግን ያው ማሬ
አሁንም ተመልሰሽ ወደ ህይወቴ አንቺ ስትመጪ እኔ አልቀበልሽም እያልኩሽ በጣም እንደበደልኩሽ አይ አልበደልከኝም በእውነት አልበደልከኝም እውነት የምር እንደውም ስለመጣ በጣም ነው ደስ ያለኝ አይ ምንም ነገር አልፈልግም ከዚህ በኋላ እውነት በቃ ከዚህ በኋላ ምንም ነገር አልፈልግም አንተም ብቻ እኔማ ይኸው ከዚህ በኋላ ከጎንሽ ነኝ ውይ እና ደግሞ ምን ላድርግ እሺ ፍቅር ስጪኝ ንጹህ ፍቅር ብቻ ምንም ችግር የለውም የምሬን ነው ምንም ችግር የለውም እኔ አለሁልህ ምንም ነገር አታስብ ቴንክ ዩ የምር በቃ ምንም ነገር ሳታስብ ምንም ነገር እኔ አላቅም ብቻ ደስታ ነው ምን ሆኖ ምን እንጃ ብቻ ቃላቱን ላይ የለኝም እውነት በጣም ደስ ብሎኛል ማለት በዚህ ቀን ወይ ጋር ሲደርስልኝ ደግሞ ወይኔ እኔ አባት ከምን ላይ የመሰለኝ እኔማ ናፍቅሽ ማለት ነው በጣም ወይኔ እሺ እኔንም ናፍቀሽኛል ከዚህ በኋላ ግን ፕሊዝ አትራቅብኝ ምንም ነገር ስለዛ ምናምን አታስብ እኔም ደግሞ በብዙ ሰዎች ስለተበደልኩ ብዙ አስመሳይ ሰዎች ነበሩ ወደ እኔ ህይወት ሲመጡ የቆዩት የበደሉኝም ብዙ ነበሩ እና ከዚህ በኋላ እኔ መበደልም ስለማልፈልግ እና እባክሽ ሁሌ ካጠግቤ አለሁልህ ይሄው መጥቻለሁ ምንም ነገር አታስብኝ ያለ ተለወጥሽ ግን ትቀይርሽ ወይ እያሳፈርከኝ ነው አምሮብሻል ግን የምር በጣም አመሰግናለሁ አንተ ለራሱ በጣም አምሮብሃል በጣም ተቀይራል እኔ እኮ የዛኔ ለራሱ በጣም እንዳማረብህ ለራሱ ለመናገር ፈልጌ ፈራው ምናምን ብቻ እውነት እኔ በጣም ነበር ያስፈራኝ በሳቱ ደግሞ የልጅነት ጊዜያችን ትዝ ይልሻል በጌታ እንዴት አይለኝም በማታ ቤታችን ህፃናቶችን እየላኩ ጽጌን ጥሩልኝ በጌታ ጽጌን ጥሩልኝ እንዴት ትዝ አይለኝም አንተ መከረሜላ ገዝተህ እኮ ያላንቺ አልበላም ከረሜላ ያላንቺ አልበላም ብለህ ቦርሳ ውስጥ አድርገህ ምናምን ልጆች ሲሰርቁ እያለቀስክ እንዴት ትዝ አይለኝም ልጅነት ያላደረገን ነገር በጣም አንቺስ ብትሆኚ ሱቅ አዳለው ብለሽ ምናምን አውቀሽ እንድታገኝ ጫልኳል ማዘሪጂና ቤቱን ቼክ አድርጊ ስትለኝ አንተ ቀየረኝ እንዴት ትዝ አይለኝም ብዙ ነገር ትዝ ይለኛል ወይኔ ያንን ነው አሳልፈን መልሰሽ ወደ ህይወቴ መምጣትሽ በጣም ደስ ብሎኛል እኔ ለራሱ በጣም ነው ደስ ያለኝ የምር በጣም እጅግ በጣም እኔም በጣም ደስ ብሎኛል የምር እግዚአብሔር ይመስገን አንቺን የሰጠ ፈጣሪ እና በብዙ አስመሳይ ሰዎች ተከብቤያለሁ በጣም ብዙ አስመሳይ ሰዎች አለው ብቻ አስጨንቁኝ ግን ዞሮ እግዚአብሔር ሁሉም ነገር ለመልካም ነው ለበጎ ነው እና ይሄ የኔ ቤተሰብ ነው እንግዲህ ቤተሰቦቼን ሰላም በይ ሰላም ብያለሁ አትፍሪ እንደ ድሮ አሁንም በኔ ላይ ትደበቂያለሽ እንደ በጌታ አድገሽን ትፈሪያለሽ ናሳኔ በጣም ፈራለሁ ሰላም በያቸው ባይዞ የኔ ቤተሰብ አንድ እኔን በጣም ነው የሚወዱኝ በጣም ነው የሚያከብሩኝ እሺ ከዛ ሁሌ ደስታዬን ስለሚፈልጉ ስለዚህ ዛሬ አንቺን መሰለች ፏ ያለች ፍክት ያልሽ ለነሱ አምጥቼላችኋለሁ ደስ እንደምላቸው ተስፋ አደርጋለሁ አንቺም ሰላም ቤተሰቦቼ ደህና ናችሁ ወይ ብለሽ ዌልካም በሉልኝ ብለሽ የምር እስካሁን ድረስ ባለኝ እንደዚህ ሙሽራ እንዲመስል ስላደረጋችሁ በቅድሚያ በጣም አመሰግናለሁ እንደገና ደግሞ በእሱን ለማግኘት በደንብ እውነት ብዙ ቦታ ሄጄ ነበር ብዙ ነገር ሆኜ ነበርና መጨረሻ ላይ የኔ ሆኖ እውነት ስላገኘሁት በጣም ነበር ደስ ያለኝ ማለት የልጅነት ፍቅራችሁ ደግሞ አንዳንድ ጊዜ የምር ማለት ከልባችሁ አይወጣም በቃ የሆነ ሌላ ሰው ልታገቡ ትችላላችሁ ምናምን ግን የሆነ ቦታ ደግሞ ትዝ ይላችኋል ምክንያቱም የሆነ ድሮ ላይ ያሳለፋችሁ ላይፍ አለ ምናምን ነገርና ያንን ሁሉ ነገር ችዬ ነበር እሱ በቃ ማይሆን የሚሆን ነገር ሲያወራብኝ ምናምን ከልጅቱ ጋር ሁላ ግን ያው በማል ብዙ ነገሮች ሊፈጠሩ ይችላሉ እኛም ሰውነን ምናምን ልናስከፋ እንችላልና እኔም ማስከፍቻለሁ ቶሎ ብዬ ምናምን ፈጥኜ በጣም ደግሞ ፈጣን ነኝና በጣም ብዙ ነገር አበላሽቻለሁ አውቃለሁኝና እኔም በጣም ይቅርታ እልሃለሁ እና ደግሞ ቤተሰብ በጣም ወዳችኋለሁ ስላገኘኋችሁ በጣም ደስ ብሎኛል ብቻ ቤተሰቦቼ ከዚህ በኋላ ከጽጌ ጋር በብዙ እንመጣለን እና ደግሞ ከዚህ በኋላ
ጥሩ ጊዜ ይኖረናል ከጽጌ ጋር። አዎ በጣም ደግሞ እኔ እንጃ ብቻ ተመኙልኝ እስቲ ለኛ በኮሜንት ከጽጌ ጋር ምን እንደምትመኙልኝ ጻፉልኝ። ኮሜንት ላይ ያስቀምጡ አይደል? አዎ ያስቀምጡ። ከዚህ በኋላ እኔ ጭንቀት አይነካኝም፣ ሀዘን አይነካኝም። አይ እኔ ያለው ምክንያቱም አውቃታለሁ፣ በጣም ነው ማውቃት። ምክንያቱም በአንድ ላይ ነው የተማርነው፣ አንድ ላይ ነው የኖርነው። በጣም ብዙ የህፃነት ፍቅሬ ነች። ብዙ ላይፍ በቃ እኔ በሷን ባህሪ ሙሉ አውቃለሁ። ምንም የሚከብደኝ ነገር አይደለም። አዲስ አይደለችም ለኔ፣ እኔም ደግሞ ለሷ አዲስ አይደለሁም። ያው ድጋሚ ፈጣሪ ባይተወይ ደግሞ በጣም ነው የሚወደኝ ማለት ነው። አዎ በጣም ወዳት፣ በጣም ነው ማፈቅርሽ። ደግሞ ምን ይላል ራስ ባይ አትፍሪቀና በጣም ነው የምወደው፣ በጣም ነው የማፈቅረው። እሱ ለራሱ በጣም ነው የሚወደኝ፣ ደብቆ ነው እንጂ ፍቅሩን። እኔ አፈቅራታለሁ፣ በጣም ነው ማፈቅራት። የምር አመሰግናለሁ። እና እኔ በጣም ነው የምወዳት። ያው እናንተ አንዳንዴ ፍቅር በውስጣችሁ ይዛችሁ በቃ ስላላገኛችሁ አንዳንዴ ምንድነው እንኩት መሰለሽ፣ እኔ ላንቺ ላውራልሽ ከነሱ ይልቅ ላንቺ በጣም አፈቅርሽ ነበር። ዛሬ ላይ አፈቅርሻለሁ፣ ግን በጣም እያፈቀርኩሽ አጣውሽ። ስላጣው እንግዲህ ምንም ማድረግ አልችልም። አንተ እኮ ልክ ነህ። አዎ ያንቺን ፍቅር ብቻ ይዤ እዚህ ጋር ብቻዬ መሰቃየት የለብኝም ብዬ እንደ አማራጭ በሚዲያ ላይ ተግባብቼ ከሰው ጋር እንደ ጽጌ ባይሆንም ታማኝ ሆኜ እኔ ለሷ ከኖርኩ ለኔ ታማኝ ሆና ትኖራለች ብዬ ሴትን ፈልጌ ጓደኛ አድርጌ ፍቅረኛ አድርጌ ነበር። ግን ንጹህ ፍቅር በውስጧ ካለመኖሯ የተነሳ ደጋግማ በድላኛለች፣ ደጋግማ ጎድታኛለች። እና ደግሞ እሷ የጎዳችውን አንቺ እንደምትጠግኚ ሙሉ አውቃለሁ። በጣም እክሳለሁ። እኔማ በጣም እክሳለሁ። በጣም ደግሞ ትልቅ ስጦታም ይኖረኛል። ምንድነው ስጦታ? እሱማ በዛዛ ታይዋለህ። አይ አሁን አይነገርም። ሰርፕራይዝ ነው ማደርግ። እና እሺ እኔ ቆንጆ እንግዲህ ሰርፕራይዙ ምን እንደሆነ ያው እንግዲህ እናንተም የምታዩ ይሆናል። አሁን አላስጨንቃትም። ያው ትንሽ ያው የመፍራት አይነት ስሜትም አላት ከፊቷ። አይ በጣም ደስ ብሎኛል። በጣም ደስታው እኮ ነው መሰለኝ። ደስታ በሰል እና ያው በደንብ ደስ ስላላት ነው መሰለኝ። አዎ ደስ ብሎኛል በጣም። እንኳን ደስ አለሽ የኔ ቆንጆ። አመሰግናለሁ የኔ አባት። ከዚህ በኋላ እኔም ደግሞ እክስሻለሁ። የኔ አባት ትናንት ሳምንት በእኔ ምክንያት አንገትሽን ደፍተሻል። ፍቅርሽን ብለሽ ወደ እኔ መተሽ ገፋውሽ። ዛሬ ላይ ግን ችግር የለውም አገኘሁት። ዛሬ ላይ ትናንትና ብጎዳ ብወጋም ዛሬ ላይ ደግሞ አገኘሁት። ቴንክ ዩ ሶ ማች። እና እኔንም ደስ ብሎኛል አንቺ ይቅርታ ቶሎ ስላደረግሽልኝ። አውቃለሁ ልቧ በጣም ስስ ነው፣ በጣም ስስ ልብ አላት፣ የዋ ልብ አላት። የምር በጣም ነው የምትወዷት። ከቀን ወደ ቀን ያው እናንተ የምታዩ ይሆናል። የኛ ዴይሊ ላይፍ ለእናንተ እንለቃለን። በጣም ገራሚ ልጅ ናት። የምር ሰው አክባሪ፣ ለእግዚአብሔር ፈሪ፣ ደግሞ ታታሪ ሰራተኛ፣ ጎበዝ ተማሪ፣ በቃ ሁሉ ነገር ከላይ የተሰጠላት በጣም ጀግና የሆነች ሴት ናትና እንደምትወዷት ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ደግሞ አንቺን ለኔ ስለሰጠኝ በጣም እኔ እግዚአብሔርን ፈጣሪን አመሰግናለሁ። የኔም ባየ አንቺንም ደስ ብሎሻል? በጣም ምን ተሰማሽ? እስቲ ለቤተሰቦቼም ለኔም ንገሪኝ። እስቲ ለኔ ንገሪኝ። የሆነ አለ አይደለ የሆነ ነገር ልታወራ ስትል አሁን ስለ እናት ወይ የሆነ ነገር በቃ ልታወራ ስትል ቃላት ሁላ ታጥራለህ አይደለ? ሶ እንደዛ ነው በቃ እውነት ማለት ምን እንደምልክ አላውቅም። ደስታም ሁሉም ነገር የሆነ እኔ ጃር ነው ተደባልቆብኛል። ግን በጣም ነው ደስ ያለኝ፣ በጣም ማለት ነው የምር በጣም ነው ደስ ያለኝ። ማለት አልጠበኩም እንደምጠረኝ ምናምን ነገር እና ሰጠረኝ የሆነ በቃ እንባዬ የኔ ቆንጆ እኔንም በጣም ደስ ብሎኛል። የምር ያው እንግዲህ እቺ ናት። ቅድም እናንተን ያው ሳስተዋውቃችሁ እሷ ከመምጣቷ በፊት አንድ ንግስት እየመጣች ነው። የኔ የህይወቴ ጣዕም፣ የህይወቴ ጨው፣ ህይወቴን የምታጣፍጥ ንግስት እየመጣች ነው። እኔ ያልኳት ራሷ ነች። ጽጌ ነው የምትባለው። እንግዲህ ያው የኔ የህይወቴ አጋር ነች ከዚህ በኋላ። አዎ ህይወቴን የምታጣፍጥ። አዎ እግዚአብሔር ደግሞ ፈጣሪ ካለ ያው ፈጣሪ ካለ ለፈጣሪ ሁሉም ነገር መስጠት ጥሩ ነው ብዬ ነው ማምነው።
ፈጣሪ ካለ የወደፊት ሚስትም ትሆናለች ብዬ አስባለሁ። በሚገባ ምንም ጥርጥር የለውም። ከዚህ በኋላ ያው እኔን በኔ ቻናል የምታዩት ከጽጌ ጋር ነው። ከሌላ ሰው ጋር አታዩኝም። እቀናለሁ። እቀናለሁ ነው እኮ ግን ከሌላ ሰው ጋር ስትሆን ደግሞ እኔ ሲጀምር ከሌላ ሰው ጋር እንዴት ነው ከሆንክ ደግሞ እኔ እቀናለሁ። እንዴት ነው አይሆንም። በቃ ሌላ ወሬ አውራ። ዛሬ ተበድዬ ተመልሶ ወደዛ መግባት እንዴት ነው? አይ ከዚህ በኋላ የኔ ነው የኔ ብቻ ነው። በቃ እኔ ከዚህ በኋላ የሷ ነኝ። እኔን የምትወዱኝ የምታከብሩኝ ሁላችሁም እንኳን ደስ አለ ባርች፣ ወደ ደስታ ወደ ራሴ ወደ ድሮ አቋሜ እንኳን ተመለስክ እንኳን ደስ አለ ብላችሁ ሁላችሁም እኔን የምትወዱኝ ጽጌን የምትወዱት ሁላችሁም ኮሜንት ላይ ትሪት አድርጉት። ዌልካም ጽጌ በሉ። ቴንክ ዩ። እንግዲህ እኛ እንወዳችኋለን። ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ነይስቲ ልቀፍሽ በውስጤ ላኖርሽ ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ነይስቲ ልቀፍሽ በውስጤ ላኖር